ሰላም ጤና ይስጥልኝ። ወደ ሶስተኛ ክፍል ተማሪዎች መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ይህ ክፍል 3 የሂሳብ ትምህርት የሶስተኛ ክፍል የሂሳብ ትምህርት ነው። ክፍል 3ን በሚከተለው መልኩ እንቀጥላለን። በክፍል 2 ላይ እነዚህን ኤክሰርሳይሶች እንድትሰሯቸው አዝዤ ነበር ያቋረጥ ነው። ኤኒዌይስ ከዚህ ኤክሰርሳይስ እንቀጥላለን። የመጀመሪያው ክፍል ከታች የተሰጡትን ጥያቄዎች ሞዴሎችን በመጠቀም የማካፈል ድርሻ ፈልጉ ነው የሚለው። ሞዴሎችን ሲል ልክ እንደዚህ አይነት ነው። ለመለማመድ ኤክስፒሪየንሱን ለማዳበር ይጠቅመናል እንጂ ሌላ እንትን የለውም። ኤኒዌይስ 8 ሲካፈል በ4 አሁን እናንተ የምትዙት ነገር ይችን ብቻ አለ 4 ስለሆነ 1 2 3 4 5 6 7 8 ደረስኩኝ። ስለዚህም ስንት ረድፎችን ተጠቀምኩ? 2 ረድፎችን። ስለዚህ 8 ሲካፈል በ4 መልሱ ወይም ድርሻው 2 ነው። 2 ረድፎች ስለደረስን ወደ ሐመር ውሃ ነው የሚለው እዚህ ፊት ለፊት ላይ አይደል? ቆይም ለን ለማግኘት እዚህ ጋር ልምጣና ለላይ ደግሞ 80 ሲካፈል በ4 ነው የሚለን 80 ማለት 8 ሲባዛ በ10 ማለት ነው። 80 ማለት ወይንም ደግሞ 80 ማለት 8 10 10ዎች ማለት ነው። እናም 10 10ዎቹን እንተውና 8ን በ4 ሲምፕሊ እናካፍል። 10 እናስቀምጣት። 8 ሲካፈል በ4 አሁን ሀ ላይ ባካፈልነው መሰረት ድርሻ 2 አገኘን። ይችን ድርሻ 2ን በ10 ስናበዛ 2 ሲባዛ በ10 እኩል ይሆናል 20። ስለዚህም ድርሻው 20 ይሆናል። ሲካፈል በ4 ማለት 800 ማለት 8 መቶዎች ማለት ስለሆነ 8 ሲባዛ በመቶ 8 መቶዎች አሉን። 8 መቶዎች ስላሉ መቶውን እንተውና አሁንም 8ን በ4 ሳካፍል 2 ምን መቶዎች አስቀምጫለሁ። 200 ድርሻው 200 ይሆናል። ወደ ስንመጣ 8000 ሲካፈል በ4 ይለናል። 8000 ሲካፈል 8000 ማለት 8 ሺዎች 8 ሲባዛ በ1000 8 ሺዎች ይሆናል። 8 አሁን ሺውን እንተውና 8ን በ4 ሳካፍል 2 ጊዜ ይደርሳል አልናለም። 2 ምኖች 2 ሺዎች ድርሻው 2000 ይሆናል። ወደ ሁለተኛው ስንመጣ 5 ሲካፈል በ5 ይለናል። 5 ነገሮች ለ5 ሰዎች ሲካፈሉ አንድ ይደርሳሉ። እናም ድርሻው 1 ነው። ማንኛውም ነገር በእኩል ዋጋ ሲከፈል ድርሻው 1 ይሆናል። 7 ሲካፈል በ7 ድርሻው 1 ነው እና የዚህ መልስ 1 ይሆናል። አሁን ወደ ለ ስንመጣ 50 ሲካፈል በ5 50 ማለት 5 10ዎች ማለት ነው። 50 ማለት 5 ሲባዛ በ10 ወይም 5 10ዎች 10ዋን እንተውና በጥያቄ ሀ ላይ ስንሰራ እንደቆየ ነው 5ን እናካፍል ለ5 5 በ5 ሲካፈል 1 ጊዜ 1 ይደርሳል። የተውናት እዚህ ያስቀመጥናት 10 አለች። 1 ሲባዛ በ10 መልሱ 10 ይሆናል። ሐመር ውሃም በተመሳሳይ በተመሳሳይ ሐመር ውሃ ማለት 500 ማለት 5 መቶዎች። አሁን 5ን እናካፍልና በ5 ስንት ጊዜ? 1 ጊዜ መቶዎች አሉ። 100 ማለት 100 ሲባዛ እዚህ ጋር መላይ 5000 ይላል። 5000 ማለት 5 ሺዎች ማለት ስለሆነ 5 በ5 ሲካፈል 1 ጊዜ ይሆናል። ሺ የሚለውን አስቀምጠናል። 1 ሲባዛ በሺ 5000 ይህን ይመስላል። ወደ ሶስተኛው ክፍል ስንመጣ 16 ሲካፈል በ8 16ን በ8 1 2 3 4
5 6 7 8 በመጀመሪያው ረድፍ 8 አስቀምጣለሁ። ለ8 ስናካፍለው 8 ቀጣይ ሁለተኛ ረድፍ ጀምራለሁ። 8 ብዬ ቆም ያለው 9 10 11 12 13 14 15 16 ልቀጥል ነበር ግን 16 ደረስኩኝ። ስንት ረድፎች ኖሩኝ? 2 ረድፎች። እናም 16 በ8 ሲካፈል 2 ነው። ልብ በሉ። እንደዚህ ክቦችን እየሰራሁኝ 8 ድረስ ለምን ሄድኩኝ? በክፍል 2 ላይ ያሳይቻለሁ። አሁንም ለማስታወስ ግን 16 ሲካፈል በ5 ቢሆን ኖሮ 1 2 3 4 5 6 7 እያልኩኝ 16 እስከሚሞላ ነበር የሚሄደው የነበረው። ስንት በአንዱ ረድፍ ላይ 5። አያችሁ፣ እዚች ያለችዋን ያክል መጠን ነው የሚሄደው። አሁን አንድ ጥያቄ እየጠየቃችሁ ነው። እስኪ ጨርሰው ካላችሁኝ ልቀጥልሽ። 4 5 ብያለሁ። 6 7 8 9 10 16 አልደረስኩም ማለት 10 11 12 13 14 15 16 በቃ እዚህ ላይ ቆመ። አሁን እንደው ከጀመርኩት አይቀር ላሳያችሁ ብዬ እንጂ ለእናንተ አሁን ይሄንን በሙሉ ድርሻ ድረስ ነው ማየት ግድ የሚሆንብን። ግን የዚህ መልስ እንዲህ ቢሆን ኖሮ ምንድን ነበር መልሱ? ስንት ረድፎች ኖሩ? 1 2 3 ረድፎች ኖሩ። ይቺ ግን አንድ ረድፍ አልሞላችም፣ ተቆርጣ ቀረ። 5 መደርደር ነበረበት፣ የለንም። እና ምን ይባላል? 3 ጊዜ ደርሶ ቀሪ 1 ይኖረናል እንል ነበር። እና ይሄ ነው ጽንሰ ሐሳቡ። ወደ ለስንመጣ እንግዲህ 160 ማለት 16 ሲባዛ በ10 160 16 አስሮች ማለት ነው። ይችን 10 ልተውና 16ን በ8 ሳካፍል 2 እዚህ የተውኳት 10 አለች ሲባዛ በ10 20 ይሆናል። ሐመር ውሃ ላይ ተመልከቱ 1600 ይህ ማለት 16 ሲባዛ በመቶ ማለት ነው። 1600 ማለት መቶ ላስቀምጣትና 16ን በ8 ሳካፍል 2 ጊዜ ሲባዛ በመቶ 200 እና ባጭሩ 0 ካለች 0ዋን በመተው ሌላውን ቁጥር ማካፈል የሚለውንም ልትይዙልኝ ትችላላችሁ። ሌላውን ቁጥር አካፍለን የሚደርሰውን ድርሻ ካወቅን በኋላ ዜሮዎቹን አመተን ማስቀመጥ። ምንድነው ያልኳችሁ? እዚህ ሐመር ውሃ ልምጣ። ለምሳሌ ሁለቱን ዜሮዎች ሰርዘን እንተዋቸዋለን። ሁለቱን ዜሮዎች ሰርዝ ማን ቀረች? 16ን በ8 ላካፍል 2 ጊዜ ከዚያ 2 ዜሮ ስለ 2 ጊዜ 2 ዜሮ የሰረዝኳቸው አሉ። እነሱን አመተን እዚህ ጋር ማስቀመጥ። ያ ነው ጽንሰ ሐሳቡ። እዚህ ጋር መጣ 18 ሲካፈል በ9 አሁን 1 2 3 4 5 6 7 8 9 በ9 ስላለኝ 9 እስከሚሞላ ድረስ አጠፋው። 1 2 3 4 5 6 7 8 9 እሺ እስከ ስንት ድረስ ነው? እስከ 18 ነው የሚሄደው። 9 ብዬ ቆም ያለው 10 11 12 13 14 15 16 17 18 ልቀጥል ነበር። ጨረስኩ። ስንት ረድፎች ኖሩኝ? 2 ረድፎች። ስለዚህም 18 በ9 ሲካፈል 2 ነው መልሱ። በተመሳሳይ እዚህ ጋር 180 ማለት 0 ልተዋትና 18ን በ9 ሳካፍል 2 ጊዜ አንድ 0 የሰረስኳታለች እሷን አምጥቼ ቁጭ እዚህ ጋር ልምጣ። ሁለቷን 0 ልተዋት 18 ሲካፈል በ9 2 ጊዜ 2 0 አስቀምጫለሁ። 2 0 ቁጭ 200 አያችሁ፣ አጭርና ግልጽ። አሁን የማካፈል ደንብ አስቀምጡ ትለናለች እዚህ ጋር።
የማካፈል ደንብ አስቀምጡ። እስካሁን ከመጣ ነው እንግዲህ የሆነ ደንብ እንምጣ። ደንቡ ምንድነው? አሁን ያልኳችሁ ነገር ነው። ዜሮዎቹን እንተዋቸውና ከዜሮ ውጭ ያለውን ማካፈል 180 ሲካፈል በ9 2 ከዛ ዜሮ መጨመር ወይንም በ10 ማብዛት። አንድ ዜሮ ከሆነች 10 አንድ ላይ አንድ ዜሮ ሲጨምርባት 10 ትባላለች። እዚህ ጋር ስንመጣ 2 ዜሮ አንድ ላይ 2 ዜሮ ሲጨምርባት 100 ትባላለች። ካካፈልኩ በኋላ የዜሮዎቹን ያክል መጨመር አንድ እሱን ህግ ልንል እንችላለን። ወይንም ደግሞ በቤታቸው ማስቀመጥም ሌላው መንገድ ነው። ለምሳሌ 1600 የምትለዋን 1616 ሲባዛ በመቶ ውጤታቸው እስከ 10,000 የሚደርሱ ቁጥሮችን በባለ አንድ ሆሄ ቁጥሮች ማባዛት። እስካሁን ማካፈል ነበር። ማባዛትን ደግሞ እዚህ ጋር ምሳሌ አስቀምጦልናል። ውጤታቸው እስከ 1000 የሚደርሱ ቁጥሮችን በባለ አንድ ሆሄ ማባዛት በምዕራፍ 3 ተምራችኋል። እስከ ስንት መጠኑን ነው የጨመረው? እዚህ ጋር እስከ 1000 የሚደርሱ ቁጥሮችን አሁን ደግሞ እስከ 10,000 ያው እነዚህ በቤታቸው ነው የከፋፈላቸው። 246 ሲባዛ በ4 200 ሲደመር 40 ሲደመር 6 246 ሲጻፍ ይህን ይመስላል። በቤታቸው ከዛ በ4 ነው እንድናበዛ የታዘዝ ነው። በ4 እናበዛለን። አሁን ስንሰራ መልመጃው ላይ ስንሰራ በነበረው መሰረት 200ን በ4 ሳበዛት ይችን 2 ዜሮ ተዋትና 4 ሲባዛ በ2 8 ከዚያ ሁለቷን ዜሮ ቁጭ ሲደመር 40ን አሁንም በ4 ሁሉንም በ4 ነው የምናበዛው አይደል? 40ን በ4 ለማብዛት ዜሮ አልተዋትና 4ን በ4 ሳበዛ 16 የተውኳት አንድ ዜሮ አለች ይቻት ቁጭ ሲደመር 16ን በ4 ሳበዛ 24 በቃ እነዚህን መደመር ነው እንግዲህ። እዚህ ጋር 800 አለ፣ እዚህ ጋር 160፣ እዚህ ጋር 24 160 ስል እዚህ ጋር ሰምታችሁኛል። 160 160 100 አለች እዚህ ጋር። ይችን እዚህ ጋር ያለችዋን አንዷን 160 ማለት 100 ሲደመር 60 ማለት ነው። 160 ማለት ይችን 100 ወደዚህ ላምጣት 800 ጋር ስወስዳት 900 ሆነች። በቃ እዚህ ጋር ያለች 60 ከ24 ጋር እደምራታለሁ 84 ትሆናለች። ሲደመር 84 900 እና 84 984 900 እና 84 984 ያው አሁን እዚህ መልመጃዎች ጋር ስለምናዳብረው በደንብ እናያለን። ስናይ ይገባችኋል የበለጠ 78 70 ሲደመር 8 78ን በስንት ነው እንድናበዛ የታዘዝ ነው? ሲባዛ በ3 ሁሉንም። አሁን ለየብቻቸው 70ን በስንት እናበዛለን? በ3 ሲደመር 8ን በ3 በቃ አሁን 78 ዜሮ ልተዋትና 7ን በ3 ሳበዛ 21 የተውኳትን ዜሮ አምጥቼ ቁጭ እዚህ ሲደመር 8 ጊዜ 3 ጊዜ ቤት እንግዲህ ወሳኝ ነው ልጆች። 8 ጊዜ 3 24 ጊዜ ቤት በደንብ ማወቅ ነው ይጠበቅባችኋል።
24 210 እና 24 ሆኑ። 210 እና 24ን እንደምራለን። 210 እና 24 ቁልቁል እንደምር። 4 1 እና 2 3 2 ትወርዳለች። 234 ይሆናል። ሁለተኛ ጥያቄ 967 967 በስንት ነው የምናበዛው? በ4። በጣም ጥሩ። እያንዳንዳቸውን በ4 ልናበዛ ነው። 900ን በ4 ለማብዛት ሁለቷን 0 ልተዋትና 9 ጊዜ 4 36 ሁለት 0 የተወኳቸው አሉ። እነሱን አምጥቼ ቁጭ ሲደመር 60ን በ4 ሳበዛ 0 አልተዋትና 6 ጊዜ 4 24 0ን አምጥቼ ቁጭ ሲደመር 7ን በ4 ሳበዛ 28 3600 ሲደመር 240 ሲደመር 28 በጣም ጥሩ። እነዚህን እንግዲህ ቁልቁል መደመር አሁን ላወሳስባችሁ ስለሚሆን ዝም ብለን ቁልቁል መደመሩ የተሻለ ይሆናል። እንዲህ ልል ነበር እኔ 3600 ማለት 3000ን ለብቻ 600ን ለብቻ ላስቀምጥ። እዚህ ደግሞ 240 የሚል አለ። 200ን ለብቻ 40ን ለብቻ አስቀምጬ በወገናቸው ልደምር ነበረ። እንደዚህ እስኪ ላስቀምጠው ነው። 3600 ሲጻፍ 3000 ሲደመር 600 ምናልባት የተሻለ ይሄ የሚገባው ይኖራል። 3600 ሲጻፍ 3000 እና 600 240 ሲጻፍ ደግሞ 200 ሲደመር 40 28 ያው 28 ነው። አሁን ምን ሆነ? 3000 እዚህ ጋር አለችኝ። 3000 ትቆየኝሽ። እዚህ ጋር 600 አለች። አዎ እዚህ ጋር 200 አለች። የመቶ ቤቶች ናቸው እነዚህ። ስንት ይሆናሉ? 800። በጣም ጥሩ። እዚህ ጋር የ10 ቤት ጥርቅ 40 አለች። እዚህ ጋር 28 40 እና 28 68 አሁን አሪፍ ነው። እንደውም የተወሳሰበ መስሎኝ ነበር። እንደውም ይሄ ደስ የሚል ይመስላል። እሺ 3000 እዚህ ጋር አለች። 800 እዚህ ጋር አለችኝ። 68 እዚህ ጋር አለ። ምን ሆነ? 3868 ስጽፈው 3868 አበቃ። ወደ ጥያቄ ቁጥር 3 654 654 በስድስት እናበዛለን። እንደተለመደው 600 ሲባዛ በ6 ዜሮዎቹን ልተውና 6 ጊዜ 6 36 ከዛ የተውኳቸውን ዜሮዎች ቁጭ 50 ሲባዛ በ6 ዜሮ አልተውና 5 ጊዜ 6 30 የተውኳት ዜሮ ቁጭ 4ን በ6 24 አበቃ። አሁን 3600 ሲጻፍ 3000 ሲደመር 600 ይመስላል። 300 ደግሞ እዚህ ያለች 300 ቁጭ ሲደመር 24 እዚህ ጋር 24 አሁን በየወገናቸው ስንደምር 3000
600 እና 300 900 24 ያው 24 እንዳለ ቁጭ ይላል። 3000 እንደገና 900 እንደገና 24 3924 በቃ 809 ሲባዛ በ5 800 ሲደመር 809 800 ሲደመር 0 ነች ሲደመር 9 ይሄን በስንት እንድናበዛ በ5 በተለመደው መሰረት 800ን በ5 ለማብዛት ዜሮዎችን ልተዋቸውና 8 ጊዜ 5 40 የተውኳቸውን ዜሮዎች ቁጭ 4000 ሲደመር 0 ሲባዛ በ5 0 ማንኛውም ቁጥር በ0 ሲባዛ 0 ነው። ማንኛውም ቁጥር በ1 ሲባዛ ራሱ ቁጥሩ ነው። ሁለት ነገሮች ተናገርኩ ሰምታችሁ ከሆነ ማንኛውም ቁጥር በ0 ሲባዛ 0 ነው። ማንኛውም ቁጥር በ1 ሲባዛ ራሱ ቁጥሩ ነው። ምሳሌ 0 ሲባዛ ባሻችሁ ቁጥር 1 ሚሊዮንም በሉ 200ም በሉ መልሱ 0 ነው። በ1 ስናበዛው ግን 1 ሲባዛ በ4 ለምሳሌ ራሱ ቁጥሩ ነው 4። 1 ሲባዛ በ300 ራሱ 300 ነው። 1 ሲባዛ በ1000 ራሱ 1000 ነው። እሺ እና 0 ሲባዛ በ5 0 ይሆናል ሲደመር 9 ጊዜ 5 45 ምን ሆነ አሁን 4000 እዚህ አለ 0 ነው 45 በቃ 4045 4045ን ለመጻፍ ከተቸገርኩ እንዲህ ማድረግ ነው 4000ን ጽፍና 45ን እንዲህ አድርጌ ጽፍና ቁልቁል ስጽፈው ራሱ አጻጻፉ ይመጣልኛል 5 4 0 አንዳንድ ጊዜ አንዳንድ ቁጥሮች ሲጻፍ ግር ሊሉን ይችላል 4045 ሲጻፍ ይህን ይመስላል ልቀጥል ነው 1357 በ7 1000 ሲደመር 300 ሲደመር 50 ሲደመር 7 1357 በስንት ነው ማበዛው በ7 1000ን በ7 ለማብዛት ዜሮዎችን ልተዋቸውና 1 ሲባዛ በ7 ራሱ ቁጥሩ 7 ይሆናል። የተውኳቸውን ዜሮዎች አምጥቼ ቁጭ አደርጋለሁ ሲደመር 100 ሲባዛ በ7 ሁለቱን ዜሮ ተውና 3 ጊዜ 7 21 የተውኳቸው ሁለት ዜሮዎች ቁጭ ሲደመር 50 ሲባዛ በ7 ዜሮ ልተውና 5 ጊዜ 7 35 ዜሮዋን ቁጭ ሲደመር 7 ጊዜ 7 49 7000 እዚህ ጋር አለኝ እዚህ ደግሞ 2100 እሺ ልጻፋቸው 7000 ሲደመር 2100 ሲጻፍ 2000 እና 100 ሲደመር 350 ሲጻፍ 300 እና 50 ሲደመር 49 ሲጻፍ ራሱ 49 7000 እና 2000 9000 100 እና 300 ሲደመር ልበን 400 50 እና 49 99 9000 እንደገና 400 እንደገና 99 9499 ይሆናል 9499 888 ሲባዛ በ8 800 ሲባዛ 888 ሲባዛ በ8 በተመሳሳይ 864 ሁለት ዜሮ የተውኳቸው አሉ ሁለት ዜሮ ቁጭ 8 ጊዜ 8 64 አንድ ዜሮ እዚህ ጋር አለች ዜሮ ቁጭ 8 ጊዜ 8 64 6400 ሲጻፍ
6400 640 ሲጻፍ 640 64 ሲጻፍ 64 አሁን የተለየ ነገር ይገጥመናል። እሺ እንቀጥል እስኪ 6400 እና 600 1000 ይሆናሉ። 1000 እና 6000 7000 እዚህ ጋር ጻፈው መሰለኝ 7000 ሲደመር እሺ ከዚህ ወዲህ ያለውን ጨረስኩኝ። 600 እና 400 1000 ስለሚሆን 6000 ጋር 1000 7000 ሆነ። አሁን 40 እና 64 40 እና 64 አንድ ይላል 7000 እዚህ አለኝ። ከዛ 40 አለኝ። ከዛ 64 አለኝ። 40 ማለት ሲጻፍ እሺ 40 እንዳለ 40 ልጻፍና ሲደመር 64 ማለት 60 እና 4 ማለት ነው። አሁን እነዚህን መደመር 60 እና 4 60 እና 40 100 4 ጋር 104 ምን ሆነ ጠቅላላ 7000 አለኝ 104 4017 7104 ሰባተኛ አንድ መጽሐፍ መደርደሪያ 98 መጽሐፍት ይይዛል። 7 ተመሳሳይ መደርደሪያዎች ስንት መጽሐፍትን ይይዛሉ? 98 መጽሐፍ ይይዛል። በ7 ማብዛት ነው። ይሄን ለእናንተ ልሰጥ ነው። እንግዲህ 98 ልክ አሁን ባበዛነው 98ን በ7 ታበዛላችሁ። ስምንተኛ አንድ የስዕል ኤግዚቢሽን በአንድ ቀን 2360 ሰዎች ሲጎበኝ እና በተከታታይ 4 ቀናት ቢጎበኝ ስንት ይሆናሉ? አሁንም ይሄን የቤት ስራ 2360ን በ4 ታበዛላችሁ። የመጨረሻ በአንድ ልብስ ስፌት ፋብሪካ ከሚሰሩ ተመሳሳይ ደመወዝ ካላቸው ሰራተኞች አንዱ ሰው የወር ደመወዝ 2240 ብር የአራት ሰዎች ደመወዝ ይሄን ደግሞ 2240ን በ4 ታበዛላችሁ። ልክ አሁን ባበዛንበት ለእናንተ የቤት ስራ። በቀጣይ ክፍል ይህ ክፍል 3 ነው። ክፍል 4 ላይ ቁልቁል በቤት ዋጋ ማባዛት ምን እንደሚመስል በዚህ መሰረት እናያለን። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ለዛሬ እዚህ ላይ ያበቃለሁ። ሰብስክራይብ ሳታደርጉ ያያችሁ ያላችሁ ሰብስክራይብ ያድርጉ። ወላጆችን እጅግ እናመሰግናለን። ይህንን እድል ልጆች ጋር እንድንገናኝ ስላደረጋችሁ። እስከዛው ድረስ ቻው።